እንግዲህ ጊዜ የሚሰጥ እግዚአብሔር ነው። ለዚህ አገልግሎት ከሰማው ጊዜ ጀምሮ እየጸለይኩ ነበርና ግን ሪሰንትሊ እግዚአብሔር በልቤ ያመጣው ሌላ ሐሳብ ስለመጣ በሱ እናገራለሁ። እንጸልይ። እግዚአብሔር አምላክና አባታችን ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። ልጆችን በዚህ ስፍራ ሰብስበህ ቃልህን ልታስተምረን ጌታ ሆይ በመንፈስ ቅዱስ ኃይል እና ጸጋ ልታስታጥቀን፣ ልትመክረን፣ ልትመራን፣ ልታጽናናን፣ ልትፈውሰን ጌታ ሆይ የህይወታችንን ጥያቄ ልትመልስ ሐሳብህና ፈቃድህን በእኛ ላይ ልትፈጽም በዚህ ሰዓት፣ በዚህ ጊዜ፣ በዚህ ሁኔታ በአንተ ፊት እንድንሆን መንፈስ ቅዱስ ሃሌሉያ ስለረዳህን፣ ስላገዝከን፣ ስላገናኘህን ጌታ ሆይ የጸጋው ባለቤት አንተ በእኛ ውስጥ ተጠቅመህ እርስ በርሳችን እንድንተናነጽ አንዳችን በአንዳችን ውስጥ ያለውን ጸጋ እንድንቀባበል ጌታ ሆይ በአንተ ቸርነትና ምሕረት በዚህ ስፍራና በዚህ ሰዓት ስላገናኘህን እጅግ አድርጌ አመሰግንሃለሁ። አምላኬና አባቴ ሆይ እኔ ደካማው ያንተ ልጅ በፊትህ አለሁ። ጸጋን ታምኜ ቅዱስ መንፈስ አገልጋያችን አንተ ስለሆንክ ጌታ ሆይ በእኔ አልፈህ ልትናገር ይህን ጊዜ ስለሰጠኝ እጅግ አድርጌ አመሰግንሃለሁ። የወንድሞቼንና የእህቶቼን ልብና አይምሮ ደግሞ እንድትቆጣጠር ቃልህን ለሁላችንም አንተ ራስህ እንድታስተምረን እንድትሰጠን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። እንግዲህ ምናልባት ወደ ጸሎት ስገባ ሚውት ቪዲዮ ልዘጋው እችላለሁ። ከዛ በስተቀር ጌታ እንደረዳኝ አገለግላለሁ። የዛሬ ያሰብኩ ሰፊ ሐሳብ ነበር። እሱን ትቼ ዕብራውያን ምዕራፍ 12 ከ1 እስከ 3 ያለውን ሐሳብ እንነጋገራለን። የእግዚአብሔር ቃል እንደዚህ ይላል። እንግዲህ እነዚህን የመሳሰሉ ይላል በአዲሱ ትርጉም፣ ግን በዛኛው ማንበብ እችላለሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይለናል። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በዚህ ስፍራ እንደምናየው የዕብራውያን ጸሐፊ ሲጀምር እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። ወደ ታች ወርደን ስንመለከት ሊነግረን የፈለገው በእምነታችን የሚገጥመንን ተግዳሮት፣ በእምነታችን ምክንያት የሚገጥመንን ችግር፣ በእምነታችን ምክንያት የሚገጥመንን መከራ እንዴት መወጣት እንደምንችል፣ በምን ሁኔታ ያንን ችግር ልናልፍ እንደምንችል ሊያስረዳን ነው የሚሞክረው። እንግዲህ በዚህ ስፍራ እንደምናውቀው እምነት ለአማኝ መሰረቱ ነው። እኛ በጌታ በኢየሱስ ክርስቶስ የምናምን አማኞች መሰረት አለን። መሰረታችን ጌታ ኢየሱስ ነው። ስለ ክርስቶስ ነው የምንኖረው፣ ስለ ክርስቶስ ነው የምንጋደለው። በዚህ ምድር ላይ ያለንበት ብቸኛ ምክንያት የክርስቶስ ምስክሮች ለመሆን ነው። ስለዚህ ስለ ጌታ ስንኖር በህይወታችን የሚገጥሙንን ልዩ ልዩ መከራና ችግሮች ማለፍ የምንችልበት አንዱ መሳሪያችን በዙሪያችን ያሉትን የእምነት አባቶች፣ አርበኞች በእምነታቸው ተጋድለው እግዚአብሔር አሸናፊዎች ብሎ የተቀበላቸውን እምነታቸው ዛሬም ሕያው ሆኖ የሚመሰክረውን የሚናገረውን ቀደም ብለው ከኛ በፊት እኛው የምናምነውን አምላክ እግዚአብሔርን አምነው ስለርሱ የሚከፈለውን ዋጋ ሁሉ ከፍለው በእግዚአብሔር ፊት ተቀባይነት ያገኘ በእምነታቸው አሸናፊ የሆኑ የተመሰከረላቸው ምስክሮችን እንድናስብ ይመክረናል። ወገኖቼ ክርስትና
ጅማሬ ያለው ፍጻሜ አለው። ፍጻሜው በሽልማት የሚደመደም ነው። በዚህ ስፍራ የሚያስቀምጠው እንደ ሩጫ ውድድር አድርጎ ነው። ይሄ የሩጫ በፊታችን ያለውን ሩጫ ይለናል። የክርስትና ህይወታችን ውድድር ነው፣ ሩጫ ነው። ሩጫው ደግሞ አንድ ሽልማት ሊቀበል እንደሚሮጥ ሰው አንድ ሽልማቱን አንድ ደግሞ ለማሸነፍ እንደሚሮጥ ሯጭ በትጋት በትዕግስት በፎከስ አድርጎ በዛው የሯጮችን በተለኛ አበሾች በሩጫ የምንታወቅነንና ስለ ሩጫ ብዙ ልነግራችሁ አያስፈልግም። ሯጮች ከሩጫ በፊት በጣም በብዙ ጥንቃቄ ነው ወደ ሩጫ ሜዳ የሚገቡት። በዚህም ስፍራ ጸሐፊው የሚነግረን ይሄንኑ ነው። የዚህን የሩጫ ውድድር አስመስሎ ሩጫውን ሊያዘገይ ወይም ሊገታ የሚችሉ ችግሮች እንኳን እንዳይኖሩ ልናደርግ የሚገባውን ነገር ሁሉ አብሮ ይነግረናል። ሩጫው ደግሞ ፎከስ ይጠይቃል። በፊት ለፊታችን አሸንፎ የገባ አለ። እሱም ጌታችን ኢየሱስ ክርስቶስ ነው። የሩጫው መስመር የሁላችንም የተለያየ ቢሆንም እንኳን የምንሮጥበት አቅጣጫ ግን አንድ አይነት ነው። ልንደርስበት የሚገባውም ቦታ አንድ ነው። ልናሸንፍ የተገባን ወይም ፎከስ አድርገን ልናየው የሚገባው መስመር አንድ ነው። ስለዚህ ወደዛ ሩጫ የምንሮጥ ሰዎች አድርጎ ነው እዚህ ጋር የሚያስቀምጠው። ታዲያ ይሄ ሩጫ ቀላል ሩጫ አይደለም። ምክንያቱም በሩጫ መካከል ከሩጫ ሊገታ የሚፈልግ ብዙ ነገር ስላለ ነው። ሯጮች በሩጫ ጊዜ አንደኛ ልብሳቸውን ቀለል አድርገው ነው የሚሮጡት። ምክንያቱም ብዙ ሸክም ይዘው መሮጥ አይችሉም ብዙ ቦታ ብዙ ጊዜ። ስለዚህ ቀለል ያሉ ልብሶችን ያዘጋጃሉ። እንደገና ደግሞ በሩጫ መካከል በፍጹም አይኖቻቸውን ወደ ግራና ወደ ቀኝ ማለት አይፈልጉም። ፎከስ ማድረግ አለባቸው። ብዙ ወደ ግራና ወደ ቀኝ የሚያዩ ከሆነ ከሩጫ መንገዳቸው ያዘገያቸዋል። የሌሎችን እያዩ አይደለም የሚሮጡት፣ የራሳቸውን ዋነኛውን መስመር ነው ቀጥታ ይዘው የሚሮጡት። እንደዛ ሲሆን ነው ሩጫቸው በአሸናፊነት በድል የሚጠናቀቀው። ሁለተኛ እየሮጡ የሚያስቡት እስቲል አሸናፊነታቸውን ነው። ለመሸነፍ አይደለም የሚሮጡት፣ ለማሸነፍ ነው የሚሮጡት። ሬሱ ውጤታማ እንዲሆን ከተፈለገ የአሸናፊነት ስሜት የአሸናፊነት ወኔ ያስፈልጋል። ይሄ የአሸናፊነት ወኔ ደግሞ የሚመጣው እንደ ክርስቲያን እምነት በሚባለው ኃይል ነው። የምናምነው አምላክ እሱ በውስጣችን ሲኖር እሱን ስንከተል ወገኖቼ እምነታችን ይበረታል። እና በዚህ ውስጥ ጸሐፊው የነዚህን የእምነት አርበኞችን እንደ ደመና በዙሪያችን ያሉትን እንድናስባቸው ነው የሚጠይቀን። ሁላችንም እናውቃለን። አብዛኞቹ በዚህ ስፍራ የተጻፈላቸው በየጊዜው በስብከታችን በትምህርታችን በእግዚአብሔር ቃል ውስጥ የምናገኛቸው የእምነት አርበኞች ናቸው። እነሱ ሩጫውን ጨርሰዋል፣ ተመስክሮላቸዋል። በጣም የሚገርመው ጌታችን ኢየሱስ ክርስቶስ ያዕቆብን ዮሐንስንና ጴጥሮስን ይዞ ወደ ተራራ በወጣ ጊዜ በዚያ በጣም አስገራሚ በሆነው ትራንስፊገር ሆኖ ራሱ ተቀይሮ በጣም የሚገርም ክብር ውስጥ ሆኖ ሲያዩት ጌታ ኢየሱስ ክርስቶስን በዛ ተራራ ላይ ኤልያስንና ሙሴን አዩአቸው ይላል። እነዚህ ከአሸናፊዎቹ ሁለቱ ታይተዋል በዛ ተራራ ላይ። ኤልያስ እንደምታውቁት አስገራሚ አገልጋይ ነበረ። ኤልያስ በጣም የሚገርም ነብይ ነበረ። የእግዚአብሔርን ቃልና ሐሳብ ለመፈጸም በእምነቱ በጣም የተመሰከረለት ሰው ነበር ኤልያስ። እና ኤልያስን አይተውታል። ብሉይ ኪዳንን ወክለው የመጡ እነዚህ ነቢያትና ሕግን የወከሉ ሰዎች በዚያ ተራራ ላይ አሸናፊነታቸው ታይቷል። ለነ ጴጥሮስ ገና እየሮጡ ላሉት፣ ለነ ያዕቆብ ገና እየሮጡ ላሉት፣ ለነ ዮሐንስ እነዚህ ሰዎች ታይተው ነበር ተራራ ላይ። አያችሁ፣ እነዚህ የእምነት አባቶች በአሸናፊነታቸው ዛሬ ይናገራሉ፣ ይመሰክራሉ። አሉ እነ ሙሴ አሉ፣ በአሸናፊነት አሉ፣ በድል አሉ። እነ ዳዊት አሉ፣ እነ አብርሃም አሉ። ሌሎችም የእምነት አባቶች በብዙ መከራና በብዙ ችግር ውስጥ እንኳን ቢያልፉ
ግን የሮጡለትን ሩጫ አሸንፈዋል፣ ውጤታማ ሆነዋል። ስለዚህ ዛሬ ወገኖቼ እንደ ክርስቲያን ለኔና ለናንተ የምንሮጥበት ሩጫ ብቻ ሳይሆን ያሸናፊ ሩጫ እንድንሮጥ ያስፈልጋል። ይህንን ሩጫ እንዳናሸንፍ ብዙ ተግዳሮቶች ሊገጥሙን ይችላሉ። ጠላት አለን፣ የሚዋጋን ቀን በቀን የሚታገለን አለ። ግን እኛ አሸናፊዎች ነን። የእግዚአብሔር ቃል ኦልሬዲ ዲክሌር አድርጓል። አሸናፊዎች ነን። ድል በመንሳቱ ያዞራቸዋል ተብለናል። ድል የነሳው ጌታ ድል እንደነሳ የትንሣኤ ልጆች ነን። በክርስቶስ ሞትና ትንሣኤ አሸናፊዎች ነን። ለመሸነፍ አይደለም የተጠራ ነው። ኦልሬዲ አሸናፊዎች ነን። ግን አሸናፊነት በልባችን በእምነት ሲሆን ነው ሩጫው የምንጨርሰው። ብዙ ሰዎች ከሩጫ መስመር ይንጠባጠባሉ። በተለያዩ ምክንያት በተለያዩ አነስተኛ ጥቃቅን በሚባሉ ጉዳዮች ወደኋላ ይቀራሉ። ግን ይሄ የእምነት መንፈስ በልባችን ካለ፣ የአሸናፊነት መንፈስ በልባችን ካለ፣ የአሸናፊውን ጌታ ሁሌ እያየን ከሆነ የምንሮጠው ምንም አይነት ተግዳሮት ሊያቆመን አይችልም። ምንም አይነት ችግር ሊያቆመን አይችልም። መከራ ነፃ የሆነ ህይወት አልተጠራንም። ከችግር ነፃ በሆነ ዓለም ውስጥ አይደለም የምንኖረው። ሁላችንም በተለያዩ ቻሌንጆች ውስጥ እናልፋለን። የጌታም እንደተናገረ በዓለም ሳላችሁ መከራ አለባችሁ ብሎናል። ግን አይዟችሁ አሸንፌያለሁና እናንተም ታሸንፋላችሁ። አሸናፊዎች ነን። ስለዚህ የሩጫችንን መስመር ዛሬም በደንብ አድርገን ልናይ ልናተኩርበት ይገባል ልላችሁ ወዳለሁ። ወገኖቼ፣ ወንድሞቼና እህቶቼ ጌታ የጠራን እንድናሸንፍ ስለሆነ በጣም በጣም የሚገርም በአንድ ወቅት አንድ አገልጋይ ሲያገለግል በጣም ደስ ያለኝ ምሳሌ ይሰጥቶ ነበር። ምን አለ? በዚህ በሽልማቱ ጊዜ አንድ ትልቅ ስቴዲየም ውስጥ እንደተቀመጡ አማኞች፣ በትልቅ ስቴዲየም ውስጥ አማኞች በሙሉ ሞልተው ተቀምጠዋል እና በዛ መካከል ሽልማት የሚሰጥበት ቦታ ነው። ጌታችን ኢየሱስ ክርስቶስ ነው ሽልማቱን የሚሰጠው እና ሽልማት በሚሰጥ ጊዜ ለሁሉም ሰው ሽልማት ሲመጣ ለብዙ አገልጋዮች፣ ለታወቁ ሰዎች፣ በእምነታቸው ለሮጡ ሰዎች ሁሉም እየተነሳ ያጨበጭባል አለ። ግን የሚገርመው ሐዋርያው ጳውሎስ ስሙ ሲጠራ ሁሉም ሰው እጅግ በሚገርምና በደመቀ ጭብጨባ ነበር የተቀበለዋል እና በጣም እስከዛሬ አይረሳኝም። ምክንያቱም የጳውሎስ ተጋድሎ ሁላችንም የምናውቀው ነው። ጌታን ካገኘበት ቀን ጀምሮ ያለ እረፍት የሮጠ ሰው ነው። ያለ እረፍት የተጋደለ ሰው ነው። ስለዚህ በጌታ መንግስት ውስጥ ወገኖቼ የከበረ ስፍራ እንደሚጠብቀው ምንም ጥርጥር የለንም እና በዚህ አይነት የደመቀ ሽልማት ከጌታ እጅ መቀበል እጅግ ትልቅ ደስታ ይሰጣል። በዚህ ምድር ያሉ ሰዎች ለአለቆቻቸው፣ ለአሰሪዎቻቸው፣ በዚህ ዓለም ላሉ መንግስታት ኃላፊነት ለሰጧቸው ሰዎች ለማስደሰት ቀንና ሌሊት ይለፋሉ፣ ይደክማሉ። ይህ ዓለም ለጊዜው የሚያጓጓ ለጊዜው ደስ የሚያሰኝ ቢሆንም እንኳ ግን ዘላቂ ያልሆነ ነው፣ ጊዜያዊ ነው። ወገኖቼ ከሰው እጅ ለመቀበል ሽልማት ሰው ብዙ ይተጋል፣ ይለፋል። እግዚአብሔርን በማስደሰት ለእግዚአብሔር ፈቃድ የኖሩ ሰዎች ደግሞ የዘላለም ክብር ነው የሚያገኛቸው፣ የዘላለም ደስታ ነው የሚያገኛቸው። የሚጠብቀን የእግዚአብሔር መንግስት ወገኖቼ የምንኖርበት የዘላለም ህይወት በፍጹም ከምድራዊ ህይወት ጋር የሚወዳደር አይደለም። ለዛ የሚከፈል ዋጋ ካለ ዛሬ ብንከፍል ለኛ እጅግ መልካም ነው። ዋጋ ከተባለ ማለት ነው። ዋጋ ከተባለ ሁሌ ያንስብናል። አንዳንዴ ራሴን መለከትና ጌታን ባገለገልኩባቸው ጊዜያቶች አንዳንድ የሆንኳቸውን የተውኳቸውን ስለ ጌታ ብዬ ያልኳቸውን ነገሮች በጣም እንደ ትልቅ አድርጋያና አንዳንድ ወንድሞቼ ወይም እህቶቼ ደግሞ ሲናገሩ ስሰማ የኔ በጣም ያንስብኛል። ለጌታ ምን አይነት ክፍያ ዋጋ ቢከፈል ይሆን እግዚአብሔርን ማስደሰት የሚቻለው? እነዚህ ግን አባቶቻችን በተለይ አሁን ሙሴን ብናነሳ ሙሴ በመንግስታት ቤት ወይም ደግሞ በቤተ መንግስት በፈርዖን ቤት ውስጥ የፈርዖን ልጅ ሆኖ አድጎ ነበር። በዛ ውስጥ መኖር እጅግ ደስ የሚያሰኝ ሁሉም ሰው የሚመኘው ህይወት ነው። ነገር ግን ሙሴ የዘላለሙን ስላየ በዛ በቤተ መንግስት ከመኖር ይልቅ ከእግዚአብሔር ህዝብ ጋር መጣልን መርጦ እንደቆመ የእግዚአብሔርን ህዝብ ይዞ እንደመራ በምድረ በዳ የእግዚአብሔርን ህዝብ ይዞ እንደወጣ እንመለከታለን። ያ የግብጽ የፈርዖኖቹ ስልጣን አለፈ። አሁን እኛ እንኳን ከዛን ዘመን ጀምሮ ብንቆጥር ብዙ ፈርዖኖች ተነስተው ብዙ ፈርዖኖች አልፈዋል።
ዛሬ ግብጽ በዛ ክብርም እንኳን ባትሆን ዛሬም ያሉ ነገስታቶች አሉ አልፈዋል። የሙሴ ክብር ግን እጅግ የደመቀ ነው። ለዘላለም እስከ ዘላለም የጸና ክብር ይዞን ያለፈው ከጊዜያዊው ክብር ይልቅ ዘላለማዊን መርጧል። ጥሎ ነው የወጣው። ሰው የሚመኘውን ሰው የሚፈልገውን የሚሻል የተባለውን ጥሏል። ስለ እምነታችሁ ስለ ክርስትናችሁ ምን አይነት ዋጋ ብትከፍሉ ይሆን ወገኖቼ ለእግዚአብሔር ክብር የሚሆነው? እኔ በጣም አስባለሁ። ለጌታ ልናደርግ የሚገባው ነገር ምንድነው? ምን ብናደርግለት ነው ጌታ እውነተኛ ለሱ የሚሆን ዋጋ የሚሆነው? ሐዋርያቶቹ ጌታን ያገለገሉት በብዙ መከራና ስቃይ ነበር። ብዙ ዋጋ ከፍለዋል። እንደ ሰው ተገርፈዋል፣ ተሰደዋል። እንዳሁኑ እንደኛ መብታችን ይጠበቅ በሚባልበት ዓለም አልነበረም የኖሩት። እንደውም ላካፍላችሁ የነበረው ቃል የሐዋርያት ሥራ ነበረ። ሰሞኑን የማጠናው ስለ ቤተ ክርስቲያንና መንፈስ ቅዱስ ነበር። ዛሬ የቤተ ክርስቲያን መልክ ምን ይመስላል? መንፈስ ቅዱስ በቤተ ክርስቲያን ውስጥ ያለው ሮል ምንድነው እያልኩ አጠና ነበርና በሐዋርያት ሥራ ላይ የነበሩ አባቶቻችን ጌታ ኢየሱስ ክርስቶስን ካገኙት በኋላ የሚሄዱበት ሌላ ቦታ አልነበራቸውም። በዛው በአይሁዶች ምኩራብ ውስጥ ነበር አብረው የሚያመልኩት። ስደቱን ይቀበሉ ነበር። ከመከራውና ከስደቱ ጋር አብረው ነበር የሚኖሩት። ብዙ የሚያመልጡበት ቦታ አልነበራቸውም። በዛ ሁሉ ውስጥ ዋጋ ከፈሉ። እግዚአብሔር ይመስገን። በዛ ሁሉ ውስጥ ዋጋ ከፈሉ። እኔና እናንተ ይህንን ወንጌል እንድንቀበል ስለ ክርስቶስ ተጋደሉ። ሕይወታቸውን አሳልፈው ሰጡ። የብዙዎቹ ታሪክ የተደመደመው እኛ እንደምንፈልገው አይደለም። በዚህም በዕብራውያን 11 ላይ የተገለጹ አሉ። የአንበሳን አፍ በመዝጋት ወይም ደግሞ ድል አድርገዋል ተብሎ በሽልማት አልነበረም። ያንዳንዶቹ ሕይወት በመጨረሻ ላይ ሕይወታቸውን እንኳን ሳይቀር አሳልፎ በመስጠት ነበር። እንደኛ ቢሆን ሐዋርያው ጳውሎስ እንዲሞት ማንም ሰው አይፈልግም። ቢሆን ለሰራበት ስራ ውለታ ተብሎ በየቤተ ክርስቲያኑ ኮንግሬጌሽን መዋጮ ተደርጎ ሁሉ ሰው ሽልማት አዘጋጅቶ ጳውሎስን ከፍ ብናደርገው ደስ ይለናል። ስለ ጌታ ግን በቂ አይደለም ማለት የምድሩን አይደለም እየተመለከተ ያገለገለው የዘላለሙን ስለነበር በሞቱም እንኳን ሊመስለው የተገባ ሆኖ ወገኖቼ ለሞትም ያችን ሕይወት አልሰሰታትም። እስከ መጨረሻው ያውቅ ነበር። ወደ ኢየሩሳሌም ሲሄድ ብዙ አማራጮች ነበሩት። ነገር ግን ፈጽሞ ተከትሎታልና ወደ ኋላ የሚል ሕይወት አልነበረው። ክርስትና ቆራጥነት ይጠይቃል። ክርስትና የተሰጠ ሕይወት ይጠይቃል። ክርስትና ተራ አገልግሎት ወይም ተራ ሕይወት አይደለም። በዚህ ዓለም ላይ ላለ ብቻ ነገር የምንኖረው ሕይወት አይደለም። ሐዋርያው ጳውሎስ እንደተናገረ ጌታ ኢየሱስ ክርስቶስን አለ ወይም ጌታን ለዚህ ምድር ኑሮ ብቻ አምኜው ቢሆን ከሁሉ በታች ነበር፣ ምስኪን እኔ ነኝ አለ። አልነበረም። ጳውሎስ አዋቂ ሰው ነው፣ የተማረ ሰው ነው። ጳውሎስ በጣም ብዙ ዕውቀት እንዳለው የእግዚአብሔር ቃል ይነግረናል። ስለራሱም ዲፌንድ ሲያደርግ ተናግሯል። ከገማልያል እግር ስር የተማረ በጣም ትልቅ ስኮላር ነው። በጣም አዋቂ ሰው ነው። ምንም ነገር አልጎደለውም። እግዚአብሔር በሱ ውስጥ እየሰራበት ነበር። በድንቅ በተአምራት ጌታ እየተጠቀመበት የነበረ ሰው ነው። ወገኖቼ ግን ያችን ሕይወት ለጌታ ለመክፈል ወደኋላ አላለም። የገባው የተገለጠለት እውነት ስለነበረ ነው። የተገለጠለት እውነት ስለነበረ ነው። ምን አይታችሁ ተከተላችሁ አለ ዮሐንስ። አንድ ወቅት ላይ ዮሐንስ መጥምቁ ሰዎችን እያጠመቀ ነበር። ጌታ ኢየሱስ ክርስቶስ እስኪገለጥ ድረስ በዮርዳኖስ ምድረ በዳ ሆኖ ጠፍር ለብሶ የበረሃ ማር እየበላ ሰዎችን ለንስሐ ያጠምቃል እና በመጨረሻም ታውቃላችሁ ካህናትም የተለያዩ ሰዎች ወደ እርሱ መጥተው ነበር ለጥያቄ ግን ምንድነው ያላቸው? ምን ልታዩ መጣችሁ አለ። በምድረ በዳ ምን ፈልጋችሁ? እሱ የገባው ነገር ነበር። በመንፈስ ተነድቶ ነበር የሚያገለግለው። ሊገለጥ ያለውን የእግዚአብሔር ልጅ ለእርሱ የሰው ልጆች ልብ እንዲዘጋጅ ስራ እየሰራ ነበር። ወገኖቼ እሱም እኮ እንደ አባቱ እንደ ቤተሰቦቹ ቢሆን በካህናት ቤት ውስጥ ተወልዶ ያደገ ሰው ነው። ወደ ምድረ በዳ መሄድ አያስፈልገውም ነበር። ግን አንድ መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስ በሱ ውስጥ ሆኖ በዛን ጊዜ ሊሰራ ስለነበር ዮሐንስ የተለየ ሰው ነበር። ምን ልታዩ መጣችሁ ብሎ በድፍረት ጠየቃቸው። ቀጭን ልብስ የለበሱ ከፈለጋችሁ ሂዱና ቤተ መንግስት ፈልጉ፣
ሀብታሞችን ከፈለጋችሁ ሂዱና ፈልጓቸው። እዚህ ስፍራ እሱ አይደለም ያለው፣ እዚህ ስፍራ ሕይወት ነው ያለው። የጫማውን ጥፍር ልፈታ የማይገባኝ አለ ከኔ በኋላ የሚመጣ፣ እሱ በእሳትና በመንፈስ ያጠምቃል፣ ይለያል። ኃጢአትን ከጽድቅ ይለያል፣ ጨለማን ከብርሃን ይለያል፣ የዘላለምን ከጊዜያዊ ይለያል። የሚለይ ይመጣል አላቸው። ክብር ለእግዚአብሔር ይሁን። የለየን ጌታ የተባረከ ይሁን። በዚህ ዓለም ላለ ኑሮ ብቻ ቢሆን ሕይወታችን የተጠራው ከንቱ ነበር ወገኖቼ። እኛ የተጠራንበት ሕይወት እጅግ የከበረ ሕይወት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ብዙ ዓመት አልኖረም። እንደምታውቁት 33 ዓመት ተኩል ያክል ነው የኖረው። ከዛ ውስጥም በአገልግሎቱ የተገለጠባቸው በጣም ጥቂት ዓመታት ናቸው። ለምን እሱን የሚያክል ጌታ፣ ድንጋዩን ዳቦ ማድረግ የሚችል፣ ሁሉን ወርቅ አድርጎ መኖር የሚችል፣ የፈለገው ማድረግ የሚችለው ጌታ ለምንድን ነው በዛች አጭር ጊዜ ብቻ አገልግሎት የተወሰነው ብለን ልንጠይቅ እንችላለን። ባለአእምሮ ሰዎች አይ ቲንክ ይጠይቃሉ። ይህን አይነት ዕውቀት ቢኖረን፣ ይህን አይነት ሚራክል የማድረግ ጥበብ ቢኖረን፣ ይህን አይነት ስጦታ ቢኖረን ሰዎች በዚህ ምድር ላይ ተጣብቀን ነበር ምንቀረው። ነገር ግን አልፈልገውም አለ። ይህ ክብር ጊዜያዊ ነው፣ ይህ ክብር ቀሪ ነው አለ። እኔ የመጣሁት ብዙዎችን ወደዚያ ወደ ከበረው ስፍራ ለመውሰድ መንገድ ለመሆን ነው የመጣሁት አለ። ሕይወት ለመሆን ነው የመጣሁት። ጌታ የመጣው የዘላለም ሕይወት እንዲሆንልን ነው የመጣው። ስለዚህ በዚህ ምድር ላይ እንዳንጣበቅ እሱ ወደ ሄደበት እንድንሄድ መንገድ ሆኖ ሊያሳየን ነው ጌታ የመጣው። ስለዚህ በዮሐንስ ወንጌል ምዕራፍ 14፣ 15፣ 16 እንደምታውቁት 17 የመጨረሻውን ራት እየበላ የነገራቸው እሱን ነበረ። እኔ በሚሄድበት በዛ እናንተ ስፍራ ላዘጋጅላችሁ ሄዳለሁ፣ አይዟችሁ አላቸው። በዚህ ምድር ውስጥ የምትኖሩት ጥቂት ጊዜ ነው፣ የዘላለሙን አዘጋጃለሁ፣ እመጣለሁ፣ ደግሞም ወስዳችኋለሁ አላቸው። ያለ ተስፋ አልተወንም ጌታ። እስከዚያም ደግሞ መንፈስ ቅዱስን ልክላችኋለሁ፣ እሱ ከእናንተ ጋር ይሆናል። እስከዛ ግን ሚሽን ሰጣችኋለሁ፣ አደራ ሰጣችኋለሁ። ጴጥሮስን ያን ደካማውን ብዙ ጊዜ እየፈራ ብዙ ጥያቄ እየጠየቀ ደክሞ የወደቀውን ጴጥሮስን በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ በጎቼን አሰማራ እያለ ጌታ ይነግረው ነበር። ጴጥሮስም በታማኝነት ጌታ ከሄደ በኋላ ለጌታ ቃል ኖረለት። ክብር ለእግዚአብሔር ይሁን። አባቶቻችን ከሱ የተረከቡትን እነዛ አብሯቸው የነበረው ሐዋርያቶች፣ የጌታ ወገኖች፣ የደቀ መዛሙርት ጌታ ኢየሱስ ክርስቶስ በጣም ሳጠና ይገርመኝ ነበረ። ማነው ሐዋርያት ሥራ ምዕራፍ 1 ላይ የመጨረሻውን መልእክት ጥያቄ ጠይቀውት ነበረ። ጌታ ሆይ መንግስት መቼ ነው? እንደዚህ አለ፣ ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አለ አብ በገዛ ስልጣኑ ያደረገውን ወራት እና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እቺን ቃል በጣም ጥቂት መስመሮች ብናያቸው በጣም የሚገርሙ ሐሳቦች ውስጡ አሉ። የመጀመሪያው ሚሽናቸውን፣ ፎከሳቸውን ያስተካክል ነበር። ለሩጫ መስመራቸውን ያስተካክልላቸው ነበር። ጥያቄ ጠይቀውታል። ለእስራኤል መንግስት መቼ ትመልሳለህ? የነበሩበት ሁኔታ፣ የፖለቲካው ሲስተም ደስ የማይል ነበር እና ነፃነት የሚፈልግ ህዝብ ነበር ያለው። ስለዚህን ጥያቄ እሱን ተውት አላቸው። አሁን ለእናንተ የማሳያችሁ የምሰጣችሁ ሚሽን አለ። እስከዚያ ግን ኃይል ያስፈልጋችኋልና መንፈስ ቅዱስ እስኪመጣ ጠብቁኝ አላቸው። ከዚያም በኋላ አይናቸው እያየ ከነሱ ከፍ ከፍ እያለ ሄደ ይላል። ይህንንም ባለፈው እያጠናሁት ነበርና ጌታችን ኢየሱስ ክርስቶስ እያዩት ነው ወደ ላይ የወጣው። ጌታ እንደሚመለስ በዛኑ ጊዜ ደግሞ ነግሯቸዋል፣ ተስፋ ሰጥቷቸዋል። ያን ተስፋ ተቀብለው ነው ያገለገሉት። ይመጣል እያሉ ይሰብኩ ነበር። እንደገናም ደግሞ የሚሄዱበትን እንዲያውቁ አድርጓል። እስከዚያ ደግሞ የሚኖሩለትን ዓላማ ሰጥቷቸዋል። ወገኖቼ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ የተወን እኛ ጌታን አምነን የዳንን ሰዎች
በዓላማ በሚሽን የተጠራን ሰዎች ነን። ሩጫ የምንሮጥለት ህይወት አለ። የምንኖርለት የምንጋደልለት ህይወት አለ። በማንኛውም ሁኔታ ወገኖቼ ትጥቃችንን ልንፈታ አይገባም። አሁን ባለንበት ጊዜ ብዙ ነገሮች እንደሚያስፈሩ ታውቃላችሁ። ብዙ የሚያስፈሩ ነገሮች አሉ። ቴክኖሎጂው ሌላው ልነግራችሁ አያስፈልግም። ስለዚህ ጌታን አምነን ጸንተን ሩጫችን መሮጥ አለብን። ከዛ በላይ ደግሞ ትልቅ ኃላፊነት አለብን። ትልቅ ሚሽን ተሰጥቶናል። ወንጌልን ለፍጥረት እንድናደርስ ትልቁ የእግዚአብሔር ስራ እሱ ነው። ጌታ የጀመረው እሱ ነው። ሐዋርያቶችን ቀጥሎ ያላቸው እሱ ነው። ወንጌልን ለማዳረስ ነው የተጠራ ነው። ያ ነው ሩጫችን። ፎከሳችን እሱ ነው። ወደ ግራና ወደ ቀኝ እንዳንዞር ያንን ተልእኮ ለማድረስ ነው የተጠራ ነው። በልዩ ልዩ መንገድ ይሆናል የምናደርሰው፣ ግን ትልቁና ዋነኛው ሚሽን ወንጌልን ለፍጥረት ማዳረስ ነው። የሁላችንም አደራ እሱ ነው። እኛ የተቀበልናት ነፍስ አንድ ነች ወገኖች። ብንሄድ ወደ ጌታ ነው ምንሄደው። ብንኖር ለእግዚአብሔር ክብር ነው ምንኖረው። ልንሰጋም ልንፈራም አይገባም። ስለ ጌታ ወገኖቼ ህይወት መስጠት በጣም ትንሽ ነገር ምንም ማለት አይደለም። ህይወት ምን አለ ጌታ ኢየሱስ ክርስቶስ? ህይወቴን በገዛ ፈቃዴ ተዋታለሁ አለ። በገዛ ፈቃዴ ደግሞም ስፈልግ አነሳታለሁ አለ። በቃ የሚያነሳት ህይወት ነች። ጌታ እጅ ላይ ያለ ህይወት ነው የኛ ህይወት። በማንም ሰው ቁጥጥር ውስጥ አይደለም ያለ። የምንሰጋ የምንፈራ ሰዎች አይደለንም። ግን ዓላማ ተሰጠን። ጌታ የሰጠን ነገር አለ። ስለዚህ ወገኖቼ አሁንም ሸክማችንን እናራግፍ። ስለዚህ ይለናል ሸክማችሁን ትታችሁ ይለናል። ቶሎ የሚከበንን ኃጢአት አራግፋችሁ አሁንም ሩጫችሁን ሩጡ ይለናል። ብዙ ጊዜ ከሩጫ ሊገታን የሚፈልግ ብዙ ሸክም አለ። የኑሮ ሸክም፣ የተለያዩ ስጋቶች አሉ። አንዱም በክርስትና ህይወት ውስጥ ከኔ ጭምር ኤክስፒሪየንስ ያደረኩት ምንም በሌለ ሁኔታ ውስጥ እንኳን ጠላት ፊር ነው የሚለቀው፣ ፍርሃት ይለቅብናል። ምንም የለም እኮ ምንም፣ ልክ እንደ ደመና የሚጨበጥ ነገር በሌለበት ዝም ብሎ መስጋት፣ ስለ ነገ መስጋት፣ ስለ ሁኔታዎች መስጋት። እንደዛ አይነት ህይወት እንድንኖር ጌታ አይፈልግም። እነዛም በሙሉ አራግፈን ወገኖቼ ሸክምን ሁሉ ትተን ኃጢአትን ሁሉ ትተን የሩጫችን ጀማሪና ፈጻሚና ጀማሪ ሆነውን ክርስቶስን እያየን ሩጫችንን በትዕግስት እንሩጥ ይላል። ትዕግስት ጠያቂ ሩጫ ነው። ትዕግስት ይጠይቃል ሩጫ። ብዙ ልናቋርጥ ብዙ ልንተው የሚያደርጉን ነገሮች ሊኖሩ ይችላሉ። ግን በፍጹም ታጋሾች መሆን አለብን። ደስ የሚለኝ ሮሜ ምዕራፍ 5 ላይ ይናገራል። ትዕግስት በመከራ ውስጥ የምናገኘው ትልቅ ሀብት ነው። ስለዚህ ችግሩ እንኳን ትዕግስት ያስተምረናል እንጂ እኛ አቋርጠን የምንወጣ ሰዎች አይደለንም። ብዙ ሰዎች በዚህ አሁን ባለው ዓለም ላይ በቤተ ክርስቲያን አሰራር፣ በአገልጋዮች በተለይ ትናንሽ ምክንያቶች አቋርጠው ነው የሚወጡት። በፍጹም የምናቋርጠው ህይወት አልተሰጠንም። ጌታ ከኛ ጋር ነው። ሩጫችንን እስከ መጨረሻ መሮጥ ይገባናል። ሌላው ሩጫችንን እንድንጨርስ የሚረዳን አይናችንን በጌታ ላይ ማድረግ ነው። አይናችን ከጌታ መነሳት የለበትም ወገኖቼ። ድሮ እንደሚታወቀው የድሮ ክርስቲያኖች ይባላሉ። እኔ ጌታን ባገኘው ጊዜ እንግዲህ ክርስትና በተለይ በእኛ ሀገር ብዙ እድሜ የለውም እና በዛን ጊዜ የነበሩ ክርስቲያኖች አንዳንድ ችግር ሲመጣባቸው መስቀሉ ስር ይላሉ። መስቀሉ ስር ሄዳለው ይላሉ። ማለትም በጌታ እግር ስር ይንበረከካሉ። በቃ እዛ እስኪደርሱ ድረስ ነው ችግር የሚያደርጉት። ከዛ በላይ ተሸክመው አይወጡም። አሁንም ወገኖች አይናችን ከጌታ መነሳት የለበትም። ጌታን ስንመለከት አሸናፊ እንደሆነ እናውቃለን። ጌታን ስንመለከት የምንኖር ህይወት በዓላማ እንደሆነ እናውቃለን። ጌታን ስንመለከት የምንደርስበትን ቦታ እናውቃለን። ጌታን ስንመለከት ለምን እንደሆነ መከራ የምንቀበለው ራሱ እናውቃለን። እኛ እኮ ዝም ብለን አንቀበልም። ከመጣም ስለ ጌታ ነው እኮ የሚመጣው። እኛ ጋር ሌላ ምን ፈልገው ይመጣል? ጠላት ለምን ይዋጋናል? የጌታ ስለሆን በቃ ለይተናላ። እኛ የጌታንን የምንኖርለት ህይወት ስላለ ለዛ ህይወት እንዳንኖር በግራና በቀኝ ሊዋጋ ይችላል። ስለዚህ እናውቀዋለን ያንን። አይኖቻችንን ግን ከጌታ ላይ ስናነሳ እንደክማለን፣ እንዝላለን፣ ሩጫውን እናቋርጣለን። ስለዚህ እንዳናቋርጥ የሚያረጉን ብዙ ነገሮች አሉ። አንደኛ በዙሪያችን ያሉ የከበቡን እንደ ደመና የከበቡን ህያው ምስክሮች አሉን። እኛ እኮ በጣም የታደልን። ቅድም እንዳልኳችሁ ቅድም ሳጠና በጣም ይገርመኝ ነበር። ሐዋርያቶቹ ምዕራፍ 2 ላይ መንፈስ ቅዱስ እስከሚወርድ ድረስ አኗኗራቸው ከምዕራፍ 2 በፊትና ከምዕራፍ
ሁለት በፊትና በኋላ አንድ አይነት አልነበረም። ምዕራፍ 2 መንፈስ ቅዱስ እስከሚመጣ መንፈስ ቅዱስ ከመጣ በኋላ ኮምፕሊትሊ የተለዩ ሰዎች ነበሩ። በጣም ደፋሮች ነበሩ፣ ለወንጌል ቆራጦች ነበሩ፣ ዓላማ ነበራቸው። በቃ የሚኖሩትለት ኑሮ የገባቸው ሰዎች ነበሩ። በብዙ ትጋት ያገለግሉ ነበር። ፍርሃት የሚባል ነገር አልነበረባቸውም። ያስሯቸዋል፣ ደግሞ ይፈታሉ፣ ይወጣሉ። ደግሞ አትናገሩ ይሏቸዋል፣ ቀጥለው ይናገራሉ። በጣም ይገርማል። መንፈስ ቅዱስ ከነሱ ጋር ስለነበር የሚኖሩት ኑሮ በጣም የሚያስገርም ነበር። ከሐዋርያት ሥራ ምዕራፍ 1 በፊት በወንጌላትም ላይ መንፈስ ቅዱስ በሙላት እስኪመጣ ግን ተጠራጣሪዎች፣ ጠያቂዎች፣ ግራ የሚገባቸው በአንድም በሌላም በቃ አንድ ቦታ ይሄዳሉ፣ ከዛ ይመለሳሉ፣ ደግሞ ሌላ ጥያቄ ይዘው ይመጣሉ። ቅድም እንዳልኳችሁ ይብን ምዕራፍ 1 መጨረሻ ላይ መጀመሪያ አካባቢ ጌታን ይጠይቁት ነበር፣ መንግስት መቼ ትመልሳለህ? ያን ሁሉ የተማሩ 40 ቀን በተራራ ላይ ከሕማማቱ በኋላ ይላል ከትንሣኤ በኋላ 40 ቀን መጥቶ ስለ እግዚአብሔር መንግስት ነገር አስተማራቸው ይላል። ያንን ሁሉ እንኳን ተምረው ብቻቸውን እንደሆኑ ነበር የሚሰማቸው። መንፈስ ቅዱስ ግን ከነሱ ጋር ሲሆን፣ መንፈስ ቅዱስ ሲመጣ ግን ያ ነገራቸው ተቀየረ። አንድም ዛሬ የምጸልይላችሁ መንፈስ ቅዱስን ዲፔንድ እንድታደርጉበት ነው። ብቻችንን ምድራዊን ህይወት መኖር አንችልም። ጌታ በዚህ ምድር ላይ የሰጠን ትልቁ ስጦታ መንፈስ ቅዱስ ነው። እኔ ብሄድ ይሻላችኋል፣ አጽናኙ መንፈስ ቅዱስን እልክላችኋለሁ ብሎናል። እሱ በመጣ ጊዜ አንደኛ ያጽናናችኋል፣ ሁለተኛ ይመራችኋል፣ ጋይድ ያደርጋችኋል፣ ሶስተኛ ያስተምራችኋል፣ ሌላው ኢምፓወር ያደርጋችኋል፣ ኃይል ይሰጣችኋል። ብዙ ጊዜ ደካሞች ነን እኛ። ጸሎት እንኳን ብዙ ጊዜ የሚደክመን ጊዜ አለ። መጽሐፍ ቅዱስ ማንበብ እንደክማለን፣ መመስከር እንደክማለን፣ ህይወት ራሱ ያደክመናል። በዚህ ምድር ላይ ያለውን የክርስትና ህይወት መኖር ብቻችንን አንችልም። ስለዚህ መንፈስ ቅዱስ በጣም በጣም ያስፈልገናል። ስለዚህ መንፈስ ቅዱስ በህይወታችን ውስጥ በሙላት እንዲሆን እንጸልያለን ማለት ነው። እና በዚህ አማኞች በዚህ ሁሉ የድልን ህይወት መኖር ችለዋል። ሩጫቸውን አሸንፈዋል። ክብር ለእግዚአብሔር ለአምላካችን ይሁን። ሩጫን የማሸነፍ ህይወት እንድንሮጥ ተጠርተናል እና እንዳልኳችሁ ለሩጫችን ማሸነፍ ትልቁ ነገር ፎከስ ማድረግ ነው፣ ወደ ጌታ መመልከት ነው። በጣም ብዙ ነገሮችን ልናገር እችላለሁ። ብዙ እያሰብኩ ነበር ሰሞኑን፣ ምክንያቱም ቅድም ያልኳችሁን ርዕስ ነበር የማስበው፣ ቤተክርስቲያንና መንፈስ ቅዱስ። ይችን ዘመን ልናልፍ የምንችለው በዛ ነው። እኛ እንደኖርነው ሁሉ አባቶቻችን ኖረዋል። እኛ እንደኖርነው ሁሉ እነሱም ደግሞ በነበሩበት ዘመን ብዙ ተግዳሮት ገጥሟቸዋል። ነገር ግን አሸንፈው ዛሬ ለኛ ምስክር ሆነዋል። ቅድም እንዳልኩት ከኛ በፊት የነበሩ አባቶች እንደኛ የተጻፈ በእምነታቸው እና አብርሃም እኮ እግዚአብሔር ተናገረው ውጣ እግዚአብሔር ወዳለው ስፍራ ምንም ሳያይ ወጣ ነው የሚለው። በቃ እግዚአብሔርን ድምጽ ይዞ ነው የወጣው፣ ወዴት እንደሚወጣ አያውቅም ይላል። በእምነት ወጣ ነው የሚለን። እኛ ግን ዛሬ አብርሃምን አይተን ድምጽ ሰምተን ልንወጣ እንችላለን። አብርሃም እኮ ወጥቶ እግዚአብሔር ከሱ ጋር ነበር እንድንል የእግዚአብሔር ቃል በእኛ ውስጥ ለኛ ተሰጥቶናል። እግዚአብሔር መንፈስ አለን። ስለዚህ እንደ አሸናፊ ልጆች፣ እንደ እግዚአብሔር ልጆች ዛሬ ወገኖቼ ልባችሁ እንዲነሳሳ በእምነት እንድትበረቱ ለእናንተ ይሄ ነው ያለኝ መልእክት። በእምነት እንድትበረቱ። እግዚአብሔርን ማመን ቀላል ነገር አይደለም። ስለ ጌታ በእምነት መጽናት ቀላል ነገር አይደለም። ሰው በትንሽ በተልካሻ ምክንያት ትልቁን ህይወት ሊጥል ይፈልጋል። ህይወት ከምንም ነገር ጋር አይወዳደርም። በምድር የፈለገውን አይነት ዋጋ መክፈል ካስፈለገን ስለ ጌታ ብለን ብንከፍል ወርዝ ያደርጋል። አዘይንዶፍ ዘዴ በጣም የተሻለ ነው። በእውነት ከልቤ ነው የምነግራችሁ። በጣም ለጌታ ተብሎ የሚደረግ ነገር ምንም ነገር ስለ ጌታ ብላችሁ የምታደርጉት እንኳን ሌላ አለኮ በስሜ ውሃ እንኳን በስሜ ብርጭቆ ውሃ እንኳን ያጠጣ አይጠፋም። በቃ ለጌታ ብላችሁ ያደረጋችሁት ነገር ሁሉ ወርዝ ያደርጋል፣ በፍጹም አይጠፋም። ስለዚህ የምናደርገው ነገር ሁሉ ለጌታ ብለን ስናደርግ የምናደርግበት ደግሞ ኃይል እምነት ነው። እግዚአብሔርን አምነን ነው የምናደርገው። ስለዚህ በእምነት ጸንታችሁ እንድትቆሙ እግዚአብሔር እንዲረዳችሁ። ጌታ ገና ብዙ የተሰጠን ብዙ አደራ አለ። ገና ብዙ የሚቆጨን ነገር አለ። ገና ብዙ ያልሰራ ነው አለ፣ ብዙ አለ። ከሁሉ በላይ የኛ ሚሽን፣ ትልቁ ሚሽን የሰዎችን ልጆች ከኃጢአት ሞት የሚያድነውን መድኃኒት ክርስቶስን ማደል፣ ክርስቶስን ለሰው መስጠት ነው። ይሄ ነው ትልቁ ስራችን። ሰው በክርስቶስ እንዲድን ነው። ሰው በዚህ ምድር የፈለገውን አይነት ኖሮ ክርስቶስን ቢያጣው በጣም ብዙ ያጎላል። ብዙ ሳይሆን ኦልሞስት ምንም የለውም። በቃ የዘላለም ህይወት አጣ ማለት ነው።
ሰው ግን ምንም ነገር ባይኖረው ክርስቶስን ካገኘ ሙሉ ነው፣ የዘላለምን ሕይወት ያገኛል። ያ ደግሞ በእኔና በእናንተ እጅ ወይም በቤተ ክርስቲያን እጅ ነው ያለው። ስለዚህ ስለ ክርስቶስ የምንኖር ሰዎች ነን። ሕይወታችን ትግል ሊኖረው ይችላል፣ ሩጫችን አስቸጋሪ ሊሆን ይችላል። ነገር ግን አሸናፊዎች ነን። ማሸነፍ ምንም ምርጫ አይደለም ለክርስቲያን። ማሸነፍ ወደቀን ስንል እንነሳለን፣ ጠፉ ሲባል እንገኛለን፣ አዘኑ ሲባል እንጽናናለን፣ ታመሙ ሲባል እንፈወሳለን። ወገኖቼ ወድቀን የምንቀር ሰዎች አይደለንም። የኛ ህይወት ስፕሪንግ ቦርድ አለው። ድንገት ብድግ ይላል። እኔ ራሴን አይቼዋለሁ። እንደ አገልጋይ እንደ ማንኛችሁም በብዙ ጣውረድ አልፋለሁ። እዚሁ ሀገር ነው የምኖረው። ሁሉንም አይቼዋለሁ። እግዚአብሔር አምላክ የኃይል ምንጫችን እሱ ነው። ጉልበታችን እሱ ነው። የሚያበረታን እሱ ነው። ተስፋ ስንቆርጥ የሚያጽናናን እሱ ነው። ቃል እየተናገረ የሚያራምደን እሱ ነው። እኛ እኮ እድለኞች ነን ወገኖቼ። የጌታ መንፈስ ከኛ ጋር አለ። ስለዚህ እግዚአብሔር ያስጀመረንን ያስጨርሰናል። ፎከስ አድርጉ። እግዚአብሔር ደስ የሚለውን ኑሮ ለመኖር፣ እግዚአብሔር የሚወደውን ለማድረግ ለእግዚአብሔር ቆራጦች ሁኑ። በቃ እግዚአብሔር ይፈልጋል ጨካኞች፣ ለጌታ የሚጨክኑለት ይፈልጋል። ኤልያስ በጣም የሚያስገርም ሰው ነበር አይደል? ኤልያስ እኮ ሰማይን ዘጋ ይላል። በቃ ካፌ ቃል በስተቀር ዝናብ አይዘንብም ብሎ ይሄንን ሲናገር ብዙ ጊዜ መጽሐፉን ስናነበው በቀላሉ መረዳት አንችልም። አንድ ዶክመንተሪ አይ ነበረ ኤልያስን አካብ ቤተ መንግስት በር ላይ ቆሞ ነበር የሚናገረው እና እዛ ዶክመንተሪው ላይ በጣም የገረመኝ ይቆምና ልክ አካብ ወታደሮቹን ያዛል። ኤልያስ ምን ይለዋል? ካፌ ቃል በስተቀር ከዚህ በኋላ አይዘንብም ዝናብ ሲለው ወታደሮች ይልክበታል እና በዛን ጊዜ ኤልያስ ተሰውሮ ወደ ፈፋ ውስጥ ሲገባ ያሳያል። እና እግዚአብሔር አምላክ ያንን ያህል ጠብቆት ደግሞ እንደገና ተገለጥ ሲለው እናያለን። ኤልያስ ቆራጥ ሰው ነበር። ለእግዚአብሔር ስራ የቆረጠ ሰው ነበር እና ከመንግስት ጋር ነበር የሚታገለው። ምክንያቱም በአጠቃላይ እስራኤል ውስጥ አሳች የሆነውን የኤልዛቤል መንፈስ ያስፋፋ አካብ የሚባል ደካማ መሪ ስለነበረ በዛ መንፈስ ላይ እግዚአብሔር በቁጣ ያስነሳው ሰው ነበረ። በዛ መንፈስ ላይ በጭካኔ ያስነሳው ሰው ነበረ። ዛሬም በእግዚአብሔር መንግስት፣ በቤተ ክርስቲያን፣ በክርስቶስ አካል እንዲሁም በዚህ ዓለም ላይ ጠላት የሚያስነሳውን ጨካኝ ለማሸነፍ እኛ ደግሞ ጨካኝ ሆኖ ኃይለኛ የሆነውን የእግዚአብሔር መንፈስ ክብር ተላብሰን መውጣት አለብን። ለዚህ መዘጋጀት አለብን። ብዙ ሰዎች ድሮ ቀባኝ ነበር የእግዚአብሔር ጸሎት። ቀባኝ ቅባት ለራስ አይደለም፣ የራስ ዝና የራስ ጉልበት ለማሳየት አይደለም። የእግዚአብሔር ክብር ሲነካ፣ የእግዚአብሔር ፈቃድ እንዳይጣስ፣ የእግዚአብሔር ቃል እንደተጀመረ እግዚአብሔር ያሰበው ሐሳብ እንዲፈጸም ለዛ ለእምነት የሚጋደሉ ሰዎች ሲያገኝ እግዚአብሔር ይቀባል። በእውነት ነው የምላችሁ፣ እግዚአብሔር ይፈልጋል። ዛሬ ምንም ከተራ ነገር የወጣ የእግዚአብሔር ነገር የገባው የእግዚአብሔርን ሐሳብ ለማስተናገድ ልቡን የሰጠ ሰው በእግዚአብሔር ቅባት ይጎበኛል። ምንም ጥያቄ የለው። እግዚአብሔር ያስነሳል። እግዚአብሔር ይፈልጋል። ወንዶችና ሴቶች ልጆች በዚህ ዘመን እስከ መቼ ነው የምናለቅሰው? እስከ መቼ ታነክሳላችሁ አለ ኤልያስ። የእስራኤል ሕዝብ በእምነት ጠፋ። በቃ ወደ ግራ ይላል፣ ወደ ቀኝ ይላል። እስከ መቼ በሁለት መንገድ ትሄዳላችሁ? እግዚአብሔር አምላክ ሆነ አምልኩት፣ ካልሆነ ደግሞ ያው አማልክታቸውን የሚያመልኩትን በዓልን ሂዱና አምልኩ። የትኛው ጋር እንደሆናችሁ ግን አሳዩዋል። በጣም ይገርማል። ደስ የሚል መንፈስ ነበረው። እስከ መቼ ድረስ? ቤተክርስቲያን ወገኖቼ ክርስቶስ አላት። ቤተክርስቲያን የሰው ድርጅት አይደለችም። ቤተክርስቲያን በክርስቶስ ደም በክርስቶስ ሞትና ትንሣኤ ላይ የተመሰረተች ነች። ስለዚህ አትጠፋም። እኛ ደግሞ በዚህ ባለንበት ዘመን ኤልያሶች ነን። ባለንበት ዘመን ዳዊቶች ነን። ባለንበት ዘመን ሙሴዎች ነን። ባለንበት ዘመን አብርሃሞች ነን። ባለንበት ዘመን ዲቦራዎች ነን። ወገኖቼ ባለንበት በዚህ ዘመን አስቴሮች እኛ ነን። ጌታ ይመስገን። ጳውሎሶች፣ ጴጥሮሶች፣ እግዚአብሔር የቀባን የእግዚአብሔር መንፈስ በውስጣችን ያለ የእግዚአብሔር ልጆች እኛ አለን። ክብር ለእግዚአብሔር ይሁን። በእኛ ጌታ ይጠቀማል። ይህንን ዓለም ለውጥ የሚያመጡ እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ አለ። የዚህን ዓለም ቴስትለስ የሆነ ነገር የሚቀይር ፕሪዘርቭ የሚያደርግ ብዙ ነገር የሚለውጥ ማንነት በውስጣችን ጌታ አስቀምጧል። ስለ ራሳችሁ ወገኖቼ ራሳችሁን አሳንሳችሁ አታስቡ። መንፈስ ቅዱስን እዩት። በእናንተ ውስጥ ያለውን ጌታ እዩ። ጌታችን ኢየሱስ ትልቅ አምላክ ነው ወገኖቼ፣ የከበረ ጌታ ነው የምናመልከው። ስለዚህ ሩጫችንን የሚገታ ነገር ዛሬም የለም፣ አይኖርም። እግዚአብሔር በእውነት ዛሬ እግዚአብሔር ኤልያስ እንደተወራረደ ተወራርደን
በእግዚአብሔር መንፈስ እግዚአብሔር አምላክ በድል ያቆመናል። ሃሌሉያ! ኢየሱስ ጌታ ነው። ያደከመን ይደክማል። እኔ በጣም ውጊያ ወዳለው ከጠላት ጋር ማለት በቃ ጌታ ሰልፍ አስተምሮኛል ከልጅነቴ እና ሲነካካኝ እንደውም ይብስብኛል። በቃ አሁን ብዙ ሰዎች ጠይቀውኝ ያውቃሉ፣ ደውለውልኝ እንደዚህ ዛሬ ህልማይቼ እንደዚህ ምናምን። እኔ አልፈራም። በቃ ለምን እፈራለሁ? እኔ አንድ የሰጠሁት ጌታ አለ ህይወቴን። ስለዚህ ከመጣ ጠላት ነው የሚመጣው፣ በክብር ከመጣ ጌታ ነው ወደኔ የሚመጣው። ስለዚህ ጠላቴ ከሆነ ጌታ ስላለኝ አሸናፊ ነኝ ብዬ ጸልያለሁ፣ እዋጋለሁ እንጂ አልፈራም። ለምንድን ነው የምፈራው? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ክብር ለእግዚአብሔር ይሁን ወገኖቼ። እሱ ድል ነስቷል። ድል ነሾች ነን። ክብር ለእግዚአብሔር ይሁን። ስለዚህ እኛ የምንወድቅ ሰዎች አይደለንም፣ የምንጠፋ ሰዎች አይደለንም። የጌታ ልጆች ነን። የፈለገ ጨለማ ቢሆን እግዚአብሔር በዛ ውስጥ ብርሃን ለኛ ያበራል እና ይህን ቃል ተናግሬ ጸልያለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። አስቀድሞ የወሰናቸው እነዚያ ደግሞ ጠራቸው፣ የጠራቸው እነዚያን ደግሞ አጸደቃቸው፣ ያጸደቃቸውንም አከበራቸው ይላል። ኢየሱስ ክርስቶስ ለክብር የጠራን ልጆቹ ነን። እግዚአብሔር አምላክ ይረዳናል። ሩጫችንን እንሮጣለን። ፎከስ አድርጉ። ወደ ግራ ወደ ቀኝ አትበሉ። የእግዚአብሔር ስራ በእናንተ ውስጥ ይሰራል። እያንዳንዳችን አደራ አለብን። የጌታ ወንጌል እጃችን ላይ አለ። ለሚቀጥለው ትውልድ የማድረስ አደራ አለብን። የትኛውም ዕድሜ ላይ ብትሆኑ የሚቀጥል የሚባል ትውልድ አለ። በእናንተ የተጀመረው ለሚቀጥለው እስኪደርስ ድረስ እረፍት አትስጡኝ ይላል እኮ ጌታ። ለዓይኖቻችን ሽፋሽፍት እንቅልፍ አንሰጥም ይላሉ የድሮ አባቶች ሲጸልዩ። እግዚአብሔር ደግሞ አሳስቡኝ ይላል፣ ንገሩኝ ይላል። በቃ አንኳኩ፣ ጩሁ፣ ጸልዩ፣ ፈልጉ፣ እሹ። እግዚአብሔር አለ ከኛ ጋር። ክብር ለእግዚአብሔር ይሁን። መልስ ይሰጠናል እና እንጸልያለን። እግዚአብሔር አሸናፊ ነው። ብዙ የሚያስለቅሱ ነገሮች፣ ብዙ የሚያሳዝኑ፣ ብዙ የሚያስፈሩ ዙሪያችን አሉ። ግን እግዚአብሔር የድል አምላክ ነው። እግዚአብሔር በእኛ ይሰራል እና እኛ ራሳችንን በጌታ መንፈስ ውስጥ የምናይ ከሆነ የምንሮጠው ሩጫ በአሸናፊነት የሚጠናቀቅ ሩጫ ነው። ወደኋላ አንልም። ክብር ለእግዚአብሔር ይሁን። እጸልያለሁ። እንትኑን ዘጋና እጸልያለሁ ቮይስ። እግዚአብሔር አምላክ ሆይ እናመሰግናለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ጌታ ሆይ ታላቅ የሆነው ያንተ ጸጋ በእኛ ውስጥ ስላለ እናከብራለን፣ እናመሰግናለን፣ ከፍ ከፍ እናደርጋለን። እግዚአብሔር ሆይ የጥያቄያችን መልስ አንተ ነህ። ጠላታችን ዲያብሎስ እንዳሰበው አይሆንም። በእኛ ላይ እንደታቀደው ዕቅድ አይሆንብንም። ጠላት እንዳሴረው ሴራ አይሆንብንም። እኛ ያንተ ልጆች ነን፣ የክብር ልጆች ነን። አንተ ስለኛ በደልና ኃጢአት ራስን አሳልፈ ሰጥታል። በመስቀል ሞት ሞተልናል። በትንሣኤ ስለኛ ተነስታል። የድል ልጆች ነን። እግዚአብሔር ሆይ ዛሬ ጥያቄያችን የምትመልስ አንተ ነህ። ሩጫችንን ሊገታ መንገዳችንን ሊያቋርጥ ጨለማ ይዞ የመጣ የጠላት አሰራር ማንኛውም የአጋንንት ስራ በናዝሬቱ ጌታ በኢየሱስ ስም በዚህ ሰዓት ስራው የፈረሰ ይሁን፣ የፈረሰ ይሁን። ከእህቶቼ ላይ ከወንድሞቼ ላይ በዚህ መስመር እግዚአብሔር ሆይ ካስቀመጥካቸው የእግዚአብሔር ልጆች ላይ ያንተን ስራ እንዲሰሩ በዚህ ዘመን ከመረጥካቸው ምርጦች ላይ በጌታ በኢየሱስ ስም ትውልዳቸውን፣ ልጆቻቸውን፣ ትዳራቸውን፣ አገልግሎታቸውን፣ ጤናቸውን የሚዋጋ ማንኛውም የጠላት አሰራር በናዝሬቱ ጌታ በኢየሱስ ስም ስራው የፈረሰ ይሁን። በጌታ በኢየሱስ ስም በጌታ በኢየሱስ ስም አዚም የሚረጭ የሚያደክም የእግዚአብሔርን ሐሳብና ፈቃድ እንዳያደርጉ በአንድና በሌላ የሚዋጋ የጠላት አሰራር በጌታ በኢየሱስ ስም ስራው ይፍረስ። በኢየሱስ ስም ስራው ይፍረስ። በናዝሬቱ ጌታ በኢየሱስ ስም ስልጣን እጸልያለሁ። እግዚአብሔር ሆይ ቃል ብቻ ተናገር፣ ብላቴና ይፈወሳል አለ መቶ አለቃ። ጌታ ሆይ ቃል ብቻ ተናገር። ያንተ ድምፅ ሲመጣ ምድረ በዳው ኤደን ገነት ይሆናል። እግዚአብሔር ሆይ ተራራው ስፍራ ይለቃል። አንተ ተራራ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ ተብሎ እንደተጻፈ እግዚአብሔር ሆይ ዛሬ ያደከመን ተራራ የሆነብን ያደከመን እግዚአብሔር ሆይ ጠላት ሐሳብ በኢየሱስ ስም ዙሪያችንን እንዲለቅ አዛለሁ።
በኢየሱስ ስም ለቀህ ሂድ በጌታ በኢየሱስ ስም። ማንኛውም የጠላት ምክር ማንኛውም የጠላት ኔትወርክ የጌታ መንፈስ ባለበት በዚያ አርነት አለ። በኢየሱስ ስም እየለቀህ ሂድ። የበሽታ ጉልበት ለቀህ ሂድ በኢየሱስ ስም እየለቀህ ሂድ። የሰውን አይምሮ የምታስጨንቅ በኢየሱስ ስም አይምሮአቸውን ለቀህ ሂድ በጌታ በኢየሱስ ስም። ሰላማችንን ለቀህ ሂድ። እግዚአብሔር የሰጠንን ልጆች ለቀህ ሂድ። እግዚአብሔር የሰጠንን ትዳር ለቀህ ሂድ። እግዚአብሔር የሰጠንን ስራ ለቀህ ሂድ በናዝሬቱ ጌታ በኢየሱስ ስም። የእግዚአብሔርን ስራ እንዳንሰራ በተለያየ መንገድ የምትዋጋን በአሰሪዎች ባለቆች የምትመጣ በሲስተም ውስጥ የምትመጣ በኢየሱስ ስም እናዛለን። ለቀህ ሂድ በጌታ በኢየሱስ ስም እየለቀህ ሂድ በናዝሬቱ ጌታ በኢየሱስ ስም። ጉልበታችንን ልቀቅ ሂድ በጌታ በኢየሱስ ስም። ሂድ በኢየሱስ ስም። ስልጣን አዛሃለሁ። የእግዚአብሔርን ሰዓት አትቋቋምም። የእግዚአብሔርን ኃይል ትቋቋም አትችልም። እኔ ኤልያስን አምላክ አመልካለሁ። የአባቶቼን አምላክ የዳንኤልን አምላክ አመልካለሁ። ሃሌሉያ። የተሰቀለልኝን የናዝሬቱ ኢየሱስ ክርስቶስን አመልካለሁ በናዝሬቱ ጌታ በኢየሱስ ስም። ድካም እያሳየህ የምታዝል ኃጢአትን በደልን እያሳየህ የምታደክም ክፉ በኢየሱስ ስም አሁን ልቀቅ። አይምሮን ልቀቅ። እባብ ልቀቅ ሂድ በኢየሱስ ስም። እየለቀቅ ሂድ። መንፈሳቸውን ልቀቅ። ቤታቸውን ልቀቅ። ሰላማቸውን ልቀቅ። የእንቅልፍ ስፍራቸውን ልቀቅ። የሥራ ቦታቸውን ልቀቅ በናዝሬቱ ጌታ በኢየሱስ ስም። አዘዝኩ። ለቀህ ሂድ በኢየሱስ ደም እየተቃጠልክ በጌታ በኢየሱስ ስም ሂድ በኢየሱስ ስም። ትዳርን ለቀህ ሂድ። ልጆቻችንን ለቀህ ሂድ። አገልግሎታችንን ለቀህ ሂድ። እግዚአብሔር ከሰጠን ስራ ላይ እግዚአብሔር ከሰጠን ፋይናንስ ላይ እግዚአብሔር ከሰጠን ቤተሰብ ላይ እጆችን አንሳ በኢየሱስ ስም። አሁን እየለቀህ ሂድ በኢየሱስ ስም። ስራን አፈርሳለሁ። እግዚአብሔር አምላኬ ከኔ ጋር ነው። እግዚአብሔር ከኛ ጋር ነው። ክፉን አንፈራም ተብሎ ተጽፏል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል የእግዚአብሔር ቃል። ስሜን አውቋልና አስጥለዋለሁ፣ ይጠራኛል እሰማዋለሁ፣ ረጅም ዕድሜን አጠግበዋለሁ፣ ማዳኔን አሳየዋለሁ ተብሎ ተጽፏል። በኢየሱስ ስም የሚያድነውን የእግዚአብሔርን ቃል በኢየሱስ ስም ስልጣን በሕዝብ ላይ ጌታ ሆይ እናገራለሁ። በጌታ በኢየሱስ ስም እግዚአብሔር ሆይ በመንፈስ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ የመንፈስ ቅዱስ ኃይል በሕዝብ ላይ እንዲያልፍ በዚህ ሰዓት ጸለይኩኝ። እግዚአብሔር ሆይ መንፈስ ቅዱስ በሙላት እንዲሆን በኢየሱስ ስም በሕዝብ ላይ የደስታ ዘይት እንዲፈስ እግዚአብሔር ሆይ ያዘን መንፈስ እንዲለቅ እግዚአብሔር ሆይ የጭንቀት መንፈስ እንዲለቅ እግዚአብሔር ሆይ የፍርሃት መንፈስ እንዲለቅ በኢየሱስ ስም ስልጣን አዘዝኩኝ። እግዚአብሔር ሆይ በጌታ በኢየሱስ ስም ሃሌሉያ። እግዚአብሔር ሆይ እንቅልፍ የሚነሳ በሌሊት የሚቀሰቅስ ማንኛውም የጨለማ አሰራር በኢየሱስ ስም ስራው ይፍረስ፣ ስራው ይፍረስ፣ ስራው ይፍረስ። እግዚአብሔር ሆይ የፈረሰ ይሁን። እግዚአብሔር ሆይ ድካምን የሚለቅ አዚም የሚረጭ የመናፍስት አሰራር በኢየሱስ ስም ለቆ ይሂድ። እግዚአብሔር ሆይ አንተ ታላቅ አምላክ ነህ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ በጎነትን በሕዝብ ላይ አሁን በልጆች ላይ አሁን በመንፈስ ቅዱስ ኃይል በኢየሱስ ስም የጥያቄ መልስ ሆነ እንድትመጣ እንቆቅልሽን እንድትፈታ ከሰለሞን የምትበልጠው የናዝሬቱ ኢየሱስ በዚህ ሰዓት አሜን። መንፈስ ቅዱስ አመሰግንሃለሁ። እንቆቅልሽ የምትፈታ ግራ ለተጋባች ሕይወት ማልክሮባዲያስ የመንፈስ ቅዱስ እሳት በኢየሱስ ስም አሁን የነጻነት አምላክ ጉልበታቸው እንዲያድስ ኃይላቸውን እንዲያድስ ሞገስ እንድትሆናቸው የፈሩ የደነገጡ እግዚአብሔር ሆይ በጌታ በኢየሱስ ስም የአስቴር አምላክ ሞገስ የሆንክላት በንጉሱ ፊት ያለ ጊዜው እንኳን ቢሆን እገባለሁ እርሱ ያግዘኛል ብላ እግዚአብሔር ሆይ ባንተ ተማምና ወደ ንጉሱ ስትገባ ያለ ጊዜ ዘንጉ እንደተዘረጋላት በሞገስ እንደጎበኛት ዛሬ ሞገስ በልጆች ላይ የአስቴር አምላክ የሐና አምላክ እግዚአብሔር ሆይ ሞገስ 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 የእግዚአብሔር ሞገስ በናዝሬቱ ጌታ በኢየሱስ ስም ትውልድን የሚያልፍ ሞገስ ልጆቻቸውን እግዚአብሔር ሆይ ከነሱ ጋር የሚያስማማ ሞገስ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም
ሂድ በኢየሱስ ስም። የጨለማ ስልጣን፣ ያጋንንት አሰራር፣ የዊችክራፍት መንፈስ አየሩን የምትቆጣጠር የአየሩ አለቃ ስፍራውን ልቀቅ በጌታ በኢየሱስ ስም። ስፍራችንን ልቀቅ፣ ቤታችንን ልቀቅ፣ ስራችንን ልቀቅ። ሂድ በኢየሱስ ስም አዛሃለሁ። በጌታ በኢየሱስ ስም ስልጣን በትንሣኤው ንጉሥ በናዝሬቱ ጌታ በኢየሱስ ስም ከኛ መንደር አንዳች የለህም። ከኛ ህይወት ለቀድ። እጅን አንሳ አንሳ፣ አሁን አንሳሁን አንሳሁን። በፍርሃት የመታውን ህይወት ለቀድ። ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም። በሐዘን ልባቸውን ያሳዘንክ ለቀድ። ሐዘን ልቀቅ በኢየሱስ ስም። እግዚአብሔር ሆይ የፍርሃት መንፈስ አልሰጠንም። እግዚአብሔርን የመፍራት እና የኃይል መንፈስ እንጂ የፍርሃት መንፈስ አልሰጠንም ተብሎ በእግዚአብሔር ቃል እንደተጻፈ የእግዚአብሔር መንፈስ፣ የኃይል መንፈስ፣ ኃይለኛው የእግዚአብሔር መንፈስ፣ የክብር መንፈስ፣ የክብር መንፈስ፣ የደስታ መንፈስ፣ የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት መንፈስ፣ እግዚአብሔርን የመፍራት መንፈስ ሃሌሉያ በሕዝብ ላይ አሁን ይፍሰስ በጌታ በኢየሱስ ስም። ይፍሰስ በጌታ በኢየሱስ ስም። ይፍሰስ በጌታ በኢየሱስ ስም። ይፍሰስ። እግዚአብሔር ሆይ ሕይወትን የጠሉ እግዚአብሔር ሆይ ለምን ያሉ እግዚአብሔር ሆይ በቃኝ ያሉ ዛሬ ይንቀሳቀሱ፣ ይነቃቁ። እግዚአብሔር ሆይ ኃይል ይለቀቅላቸው። ራያቸውን እግዚአብሔር የሰጣቸውን አደራ ተልኮ ይዘው እንዲወጡ ጉልበታቸው የታደሰ ይሁን። እግዚአብሔር ሆይ አንተ ከኛ ጋር ስላለ የኔ ጌታ ምህረት ስለበዛ ዛሬ በፊት አለን። እግዚአብሔር ሆይ እግዚአብሔርን ለሚወዱ እንዳሳሙ ለተጠሩ ይላል ቃል። እንወድሃለን ጌታ ሆይ እንወድሃለን አባባ፣ እንወድሃለን እግዚአብሔር ልጅ፣ እንወድሃለን የናዝሬቱ ኢየሱስ፣ የይሁዳ አንበሳ፣ የጌቶቹ ጌታ፣ የዳዊት ስርና ግንድ እኔ ነኝ ያልክ አንተ ይሆን እኔ ነኝ ያልክ የዘላለም ቅዱስ ሕዝቤን ነፃ ይሆን ዘንድ ልቀቅ ብለህ እንዳዘዝ ዛሬ እግዚአብሔር ሆይ በኢየሱስ ስም በማንኛውም ሁኔታ የተያዘ ሊለቀቅ የተገባ ሕዝብ በኢየሱስ ስም ነፃ እንዲሆን እንጸልያለን። ነፃ እንዲሆን እንጸልያለን። በዚህ ተራራ መዞር ይበቃችኋል እንዳልክ እግዚአብሔር አዙሪት የተመታ ይሁን። የአዙሪት መንፈስ የተመታ ይሁን። ከጀመሩት ስፍራ መልሶ የሚያቆም የሚያሽከረክር በኢየሱስ ስም አሁን የተሰበረ ይሁን። እግዚአብሔር ሆይ አቅጣጫ የሚያስት መንፈስ የተወጋ ይሁን። አቅጣጫ ዳይሬክሽን የሚያስት በናዝሬቱ ጌታ በኢየሱስ ስም ከጀመሩበት ስፍራ እንዳይሄዱ እግዚአብሔር ሆይ አቅጣጫ የምታስት አንተ ክፉ ለቀይዳውን በኢየሱስ ስም ሂድ በኢየሱስ ስም። ጠማማው እባብ ሌዋታን እንደተቀጣ በኢየሱስ ስም አሁን ስራን እናፈርሳለን። በኢየሱስ ስም እናፈርሳለን። በኢየሱስ ስም እናፈርሳለን። በኢየሱስ ስም ከዚህ ጉባኤ ላይ ሃሌሉያ ካየህላቸው አንተ ካሰብክላቸው ልታደርሳቸው ከፈለከው አንተ ከሰጣቸው ሸክም ሊያጎላቸው የሚወጣ ማንኛውም የሰናክሬ መንፈስ፣ የጦቢያ የሰንበላጥ መንፈስ በኢየሱስ ስም እየለቀቀ ሂድ። ሂድ በኢየሱስ ስም እየለቀቅ ሂድ። ሂድ በኢየሱስ ስም እየለቀቅ ሂድ። መንገዳቸውን ልቀቅ። እኛ የእግዚአብሔር ስራ በእኛ ውስጥ እንዲሰራ በመንፈሱ የታተምን የእግዚአብሔር ልጆች ነን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ ታመናለሁ ተብሎ ተጽፏል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድ ያሳድረኛል። ነፍሴን መልሳል፣ ስለ ስሙ በጽድቅ መንገድ መራኝ። በትርና መርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀ፣ በጠላቶች ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው፣ ለዘላለም በእግዚአብሔር ቤት እኖራለሁ ተብሎ ተጽፏል። በኢየሱስ ስም ምርኩዛችን ሸምበቆ አይደለም፣ ተሰብሮ አይጎዳንም። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍን አያጠፋም ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ስም ዛሬ እግዚአብሔር ሆይ ባንተ ድምፅ፣ ባንተ ኃይል፣ ባንተ ጸጋ፣ ባንተ ጉልበት ሕዝብህ እንዲበረታ፣ የላሉ እጆች እንዲበረቱ፣ የደከሙ ጉልበቶች እንዲበረቱ፣ ያዘኑ መንፈሶች እንዲጽናኑ እግዚአብሔር ሆይ ሕዝብን በመንፈስ ቅዱስ ስለ ጎበኘ አመሰግንሃለሁ፣ አመሰግንሃለሁ። ያገለግለኝ ዘንድ ሕዝቤን ልቀቅ ተብሎ እንደተጻፈ እግዚአብሔር ሆይ በምድረ በዳ የሚያንከራትት አንከራታች መንፈስ በኢየሱስ ስም እየለቀቅ ሂድ በኢየሱስ ስም። ባህርና ወጀቡ የሚታዘዙለት ይሄ ማን ነው ብለው እንዳሉ እግዚአብሔር ሆይ ባህርና ወጀብ ከፊታችን ገለል እንዲል እጸልያለሁ። እግዚአብሔር ሆይ ከሰማነው ወሬ የተነሳ ከምናልፍበት ነገር የተነሳ አንተን ጠርጥረን ቢሆን የእስራኤል ቅዱስ
በምህረት ይቅር እንድትለን ጸልያለሁ። አንተ አትጠረጠርም። አንተ ትታመናለህ። አንተ ያስጀመርከውን ታስጨርሳለህ። አንተ ፍጹም መልካም አምላክ ነህ። እግዚአብሔር መልካም ነው፣ በመከራም ቀን መታመኛ ነው፣ የሚያምኑትን እርሱ ያውቃል ተብሎ ተጽፏል። እግዚአብሔር ሆይ ሸክማችሁ የከበደ እናንተ ወደ እኔ ኑ እኔም አሳርፋችኋለሁ የኔም ቀንበር ቀሊል ነው ብለህ እንዳልክ እግዚአብሔር ሆይ ሸክማችን ሁሉ አሁን በእግር ስር አራግፈን እንወጣለን። ከዚህ ቀን ጀምሮ ህይወታችን የተለወጠ ይሆናል። ቃላችን ካንተ ቃል ጋር ይስማማል። እግዚአብሔር ሆይ ትረዳናለህ፣ ታቆመናለህ። ሃሌሉያ። ትዳስሰናለህ፣ ትጎበኘናለህ። እግዚአብሔር ሆይ ክብርን በእኛ ትገልጣለህ፣ ታበረታናለህ፣ ኃይል ትሆንልናለህ፣ ጉልበት ትሆንልናለህ። እግዚአብሔር ሆይ ሃሌሉያ። ትረዳናለህ፣ ታግዘናለህ፣ ታበረታናለህ። የኔ ጌታ ትወደናለህ። ፍቅር እጅግ ጥልቅ ነው። እግዚአብሔር ሆይ አንተ ትወደናለህ። አንተ ህይወትን እስከ መስጠት ወደናል። ወዶኛልና ዳነኝ ተብሎ እንደተጻፈ በታላቅ ፍቅር የወደድከን የጌታ መንፈስ እንወድሃለን። እኛም ዛሬም እናመልክሃለን፣ እናገለግልሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ያድናል። ኢየሱስ ክርስቶስ ትናንትናም ዛሬ እስከ ዘላለም ሕያው ነው። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ጂሰስ ሴቭስ። ኢየሱስ ያድናል። ሃሌሉያ። ኢየሱስ ያድናል። ኢየሱስ ያድናል። ከሞት ያድናል፣ ከበሽታ ያድናል፣ ከሐዘን ያድናል፣ ከኃጢአት ያድናል፣ ከአጋንንት ስራት ያድናል፣ ከበሽታ ያድናል። ኢየሱስ ያድናል። ሃሌሉያ። ኦ ኢየሱስ የእግዚአብሔር ልጅ ሃሌሉያ። እናመሰግንሃለን፣ እናከብርሃለን፣ እንወድሃለን። አባታችን ሆይ ክብር ላንተ ይሁን። በእውነት አከብርሃለሁ፣ በጣም ወድሃለሁ፣ ከፍ አደርጋለሁ። አምላኬ ነህ። በጣም አድርጌ ወድሃለሁ ጌታ ሆይ ልጅን ለእኔ የሰጠህ አንተ የምትወደኝ አምላኬ ወድሃለሁ። እኔና ወገኖቼ እንደሰጠህን ጸጋ መጠን በቀረን ዘመን እናገለግልሃለን። ጌታ ሆይ እናከብርሃለን። አንተ በሰጠን ጸጋ እንደ ፈቃድህ ስለ ክብርህ ስለ አንተ ሐሳብ እንኖራለን። ሁሉ ለአንተ ክብር ይሁን። በጌታችን አዳኛችን በሆነው በኢየሱስ ስም ጸለይኩኝ፣ አሜን። ጌታ ኢየሱስ ይባርካችሁ ወገኖቼ። እንግዲህ ጊዜያችሁን ብዙ እንዳልወስድ ውቅዴ ስለሆነ ተባረኩልኝ። ጌታ ይባርካችሁ። ጨርሻለሁ። ክብር ለእግዚአብሔር ይሁን።